ኢየሱስ ጌታ ነው። ሳክሪፋይስ አድርጋችሁ ለመጣችሁ አፖስትል የሚለው ነገር አለ። አሸንፋችኋል። አፍላችሁ እንኳን ከመጣችሁ ይላል አሸንፋችኋል። ኢየሱስ ጌታ ነው። ምክንያቱም በብዙ ጠላት ውስጥ አንተነው እግዚአብሔር በልብ ያስቀመጠው ስለ ኤክሰለንስ ስለ አገልግሎት ኤክሰለንስ ለመነጋገር እግዚአብሔር በልብ ያስቀምጧል። ኢየሱስ ጌታ ነው። እግዚአብሔር ቃል እናያለን። እግዚአብሔር ኤክሰለንት የሆነ ሚኒስትሪ ከእያንዳንዳችን ይፈልጋል። ኤክሰለንት እግዚአብሔር ራሱ ኤክሰለንት የሆነ አምላክ ነው። ተራ አምላክ አይደለም። እግዚአብሔር ኤክሰለንስ ያለው ጽድት ያለ አምላክ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ እኛንም ሲጠራን በዛ ስታንዳርድ ነው የጠራን። ክርስቶስም ሲመጣ ኤክሰለንት የሆነ አገልግሎት አገልግሎ ነው የሄደው። እኛን ለማዳን ኤክሰለንት ስራ የብልጫ ስራ ጥርት ያለ ስራ ሰርቶ ነው የሄደው። እኛንም ደግሞ ሲጠራን ኤክሰለንስ ስለሆነ አገልግሎት ነው የጠራን። ትዝ ይላችሁ እንደሆነ አንድ ኢየሱስን ሊከተል ያሰበ ነበር እና ምን አለ? ኢየሱስ መከተል እፈልጋለሁ፣ ግን አባቴን ቀብሬ ልምጣ። ችግር የለም እከተልሃለሁ፣ ችግር የለም፣ ግን አባቴን ቀብሬ ልምጣ ሲል ኢየሱስ ምን አለው? በዛው ቅር እንደማለት ፓራፍሬዝ አደረገ። ለምንድን ነው? ምን አለ ኢየሱስ ሲናገር? እርፍ ይዞ ወደኋላ የሚመለከት ለእኔ ሊሆን አይገባም አለ። እግዚአብሔር ቤስት ነገር ነው የሚፈልገው። ቤስት አገልግሎት ነው ከኛ የሚፈልገው። ወደድንም ጠላንም የተከፈለልን ቤስት ነገር እግዚአብሔር የሚፈልገው ቤስት ነው። nothing less than ቤስት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለዛ ነው በኤርምያስ ላይ ምን ይላል? የእግዚአብሔርን ስራ በቸልታ የሚሰራ በሉት ችግር የለም። ምንድን ነው የእግዚአብሔርን አስተሳሰብ ነው የምታዩት እዛ ላይ የእግዚአብሔርን አስተሳሰብ። ወይም ደግሞ በሌላ ስፍራ ሲናገር ምን ይላል? የእግዚአብሔርን ስም በከንቱ አትጥራ። ስሙን የሚጠራውን በከንቱ የሚጠራውን እግዚአብሔር አያነጻውም ማለት ምን ማለት መሰላችሁ? እንደው የሆነ ነገር ሲሆንባችሁ ኢየሱስ ድረስ ምናምን ማለት አይደለም። በከንቱ መጥራት ማለት ከእግዚአብሔር ጋር ያለንን ግንኙነት ላይትሊ መያዝ በቃ የሆነ አለ አይደለ? እግዚአብሔር የሚገባው ክብር ደረጃ ሲጠራንም የጠራን ደግሞ አገልግሎት ደረጃ አለ። የጠራን ምን ብሎ ነው የሚናገረው? የንጉሥ ካህናት ናቸዋል። ሮያል ፕሪስትሁድ የንጉሥ ካህናት ናቸው። የንጉሥ ካህን ማለት ደረጃው በጣም ከፍ ያለ አገልግሎት ማለት ነው። ስለዚህ ነው እግዚአብሔር እንድናገር በልብ ያስቀመጠው። እግዚአብሔር እንድሰሙ የፈለገው ይሄንን ነው። በዛሬ ማለዳ እንድሰሙ የፈለገው ይሄንን ነው። እግዚአብሔር ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እውነት ነው። አዳዳናችን በጣም ኤክሰለንት የሆነ ነው። በጣም ድንቅ የሆነ ነገር ነው። እግዚአብሔርንም እናገለግላለን። ግን ሁሌ ኤክሰለንሱ ከፍ ተደርጎ መጠበቅ አለበት። መውረድ የለበትም። ኢየሱስ ጌታ ነው። መውረድ የለበትም። አንድ ሰው ሲናገር ስለ መንፈሳዊ ሕይወትና ስለ አገልግሎት ሲናገር ምን አለ? እንደ ሰውነት ንጽህና ነው። እንደ ሰውነት ንጽህና ነው አለ። የሰውነት ንጽህና አለ ካልተከታተልነው እየቆሸሽን ነው እንጂ እየነጻን አንሄድም።
ልክ እንደታጠብን በሚቀጥለው ጊዜ መቼ ነው የምታጠበው ብለን ማቀድ አለብን። ካለበለዚያ እየቆሸሽን ነው እንጂ እየነጻን አይደለም። ያ ማለት ጥረት ይጠይቃል። ሁሌ ራስን ቼክ ማድረግ ይጠይቃል። ማረገው ነገር በኤክሰለንስ እያደረኩ ነው ወይስ ኤክሰለንሱ ወርዷል የሚለውን ቼክ ማድረግ አለብን። እግዚአብሔር በኤክሰለንስ የሆነ አገልግሎትን ይጠብቃል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ብዙ ነገሮች በልቤ ውስጥ አሉ። እንግዲህ ለትምህርት ላይሆን ይችላል። ግን በልቤ ያለውን ነው ማፈሰው። በሐዋርያት ሥራ ምዕራፍ 6 ላይ ከቁጥር 1 እስከ ቁጥር 7 ድረስ ያለውን አነበላቸዋለሁ። እንግዲህ ይሄ በመጀመሪያዊቱ ቤተክርስቲያን ላይ የእግዚአብሔር ነገር በጣም የተቀጣጠለበት በጣም ሪቫይቫል የመጣበት ጊዜ ነው። በቃ ኦን ሃይ የሆነበት አገልግሎቱ ምን ብሎ መንፈሳዊው ነገር በቃ ሃይ የሆነበት ጊዜ ነበር እና አንድ ግን ችግር ተፈጠረ። አንድ ቻሌንጅ ቤተክርስቲያንን ገጠማት። ስለ ቤተክርስቲያን ሲናገር ኢየሱስ ምን ብለዋል? በዚህ ቻለት ላይ ቤተክርስቲያንን እመሰርታለሁ፣ የገሃነም ደጆች አይችሏትም ብለዋል። የገሃነም ደጆች አይችሏትም ብለዋል። ያቺ የገሃነም ደጆች የማይችላት ቤተክርስቲያን እየቀጠለች ነበር። በኃይል ሰዎችን እያዳነች፣ ሰዎች እየተፈወሱ ከእግዚአብሔር ጋር እየተገናኙ በጣም ድንቅ ነገሮች እየሆነ የነበረበት ጊዜ ነበር። መጽሐፍ ቅዱስ ምን ብለው ነው የሚናገረው? ላንብብላችሁ። ሐዋርያት ሥራ ምዕራፍ 6 ከቁጥር 1 በዚያም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩ አይሁድ በይሁዳ ኖረው በነበሩ አይሁድ አንጎራጎሩባቸው፣ በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባን ነገር አይደለም አሉ። ወንድሞች ሆይ በመልካም የተመሰከረላቸው መንፈስ ቅዱስና ጥበብ የሞላባቸው ሰዎች 7 ሰዎች ከእናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን አሉ። ከዛ በኋላ ይህም ቃል ሕዝቡን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስ የሞላበትን ሰው እስጢፋኖስም ፊልጶስንም ኒቃሮ ጢሞናንም ወደ ይሁድነት ገብተው የነበረውን የአንጾኪያውንን ኒቆላዮስን መረጡ አለና ቁጥር 6 ላይ በሐዋርያት ትንቢት አቆሟቸው። ከጸለዩላቸው በኋላ እጃቸውን ጫኑባቸው። የእግዚአብሔር ቃል እየሰፋ ሄደ። በኢየሩሳሌምም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። ቤተክርስቲያንን ገጠማት። አገልጋዮች እንግዲህ በጣም እያገለገሉ ነው። እሳት ናቸው። ጸጋ የሞላባቸው ናቸው። በጣም በከፍተኛ ሁኔታ በሚያገለግሉበት ጊዜ አንድ ችግር ተፈጠረ። ምንድነው ያ ችግር? የአስተዳደር ችግር ተፈጠረ። የአስተዳደር ችግር ሲፈጠር በቃ ፕሮብሌም ሆነ። በቃ ጉዟቸው ሊገታ ሆነ። ስለዚህ ምን አሉ? አንደኛ የስና ነው ማለት የሚያውቁ ሰዎች ነበሩ። ሐዋርያቱ አይ ችግር የለም፣ መንፈሳዊው ነገር ከተሰራ ችግር የለም፣ ወይም ደግሞ አይ ችግር የለም ሁሉ ነገር መንፈሳዊ ነው ምናምን አላሉ። ኖ ባውንደሪያቸውን ያውቁ ነበር ሐዋርያቱ። ምን አሉ? እኛ ምናተኩረው አሉ ለጸሎትና ለቃሉ ነው። የሥራ ክፍፍላቸውን ያውቁ ነበር፣ ይለዩ ነበር። ድብልቅልቅልቅ አያደርጉትም። ኖ አሉ
ለጸሎትና ለቃል እንተጋለን። ከዛስ ነገር ግን ማዕድን ለሚያድሉ ወይም ደግሞ የድቁና ስራ ለሚሰሩ ወይም ደግሞ የአስተዳደርን ስራ ለሚሰሩ ሰዎች አለ እንሾማለን ብለው ያመጡትን ክራይቴሪያ ወይም መመዘኛ ስትመለከቱት ግን የሆነ ቢሾፕ የሚሾሙ ነው የሚመስሉት። ወንድሞች ሆይ በመልካም የተመሰከረላቸው መንፈስ ቅዱስና ጥበብም የሞላባቸው 7 ሰዎች ከእናንተ ምረጡ፣ ለዚህ ጉዳይ እንሾማቸዋለን። አያችሁ፣ ኤክሰለንሱ በጣም ኤክሰለንት የሆኑ ሰዎች ናቸው የሚያስፈልጉት አለ። ኤክሰለንት የሆኑ ሰዎች በቃ ቤስት ሰዎች ነው ለቤተ ክርስቲያን የሚያስፈልገው። ቤስት ሰዎች፣ ሲሪየስ የሆኑ ሰዎች፣ ትጉ የሆኑ ሰዎች፣ ታማኝ የሆኑ ሰዎች ናቸው የተመሰከረላቸው ማለት ነው። በቤተ ክርስቲያኑም ታሪክ ስትመለከቱ አንድ ኮርስ የምወስደው ነበርና ስለ ሕግ አመሰራረት ስማር ሕግ ለካ የተመሰረተው በቤተ ክርስቲያን ውስጥ ነው። መጀመሪያ ሕግ ተብሎ ስትራክቸር ሲደረግ የተመሰረተው በቤተ ክርስቲያን ውስጥ ነው። ለካ ክርስቲያኖች ናቸው ለካ ቤተ ክርስቲያንን ለማስተዳደር ሕግ ያወጡት። ከዛ በኋላ ነው ይሄ ሰኪውላሩ ዓለማዊ ዓለም ከቤተ ክርስቲያን ሕግ ተገንጥሎ ወጥቶ የራሱን ሕግ ዴቨሎፕ ማድረግ የጀመረው። ለምን? በቃ ኤክሰለንት የሆነ ይሄ ራሱ መንግስቱ ራሱ ኤክሰለንት የሆነ መንግስት ስለሆነ ኤክሰለንት ነገሮች የሚወጡት ከዛ ነው። በዓለም ላይ ያሉ በጣም ኃይለኛ ሙዚቀኞች ብትሏቸው ብዙዎቹ ከየት የመጡ ናቸው? ከቤተ ክርስቲያን ውስጥ የወጡ ናቸው። ቤስት የሚባል ቤስት ሙዚቃ፣ ቤስት ነገር ቤተ ክርስቲያን ነው ያለው። ለምንድን ነው? መንግስቱ ቤስት መንግስት ነው። ኢየሱስ ጌታ ነው። በእግዚአብሔር የተዋጁ ሰዎች በእግዚአብሔር የእግዚአብሔር ወንድና ሴት ልጆች መንግስት ነው። ስለዚህ ቤስት ነገር ነው ያለው። እዚህ ውስጥ የሚደረገው ነገር ሁሉ ቤስት ነው። በቃ ብዙ ጊዜ ግን እኛ እንደዛ አይደለም የምናስበው። አንድ ዳግ ሃዋርድ የሚባል ጋናዊ ሰባኪ አለ እና በጣም ልቤን ይነካኛል አንዳንድ የሚናገራቸው ነገሮች እና ቤስት የሆነ አካውንታንት ወይም ቤስት የሆነ ሴክሬታሪ ሲያይ ምን ይላል? እና እኛ ቸርች አገልግል ይላል። እዛ ዓለም እና እኛ ጋር ቸርች አገልግል በእምነት ትኖራለህ። ኢየሱስ ጌታ ደስ አይልም? እኛ እኮ በቃ በጣም ቤስት የሆነ ሰው ስናገኝ እዛው ዓለም አገልግልና ገንዘብ ብቻ አስራትን ብቻ ይዘና ነው አለ ምንድነው? እሱ ግን ኖ ቸርች ቤስት ነገር ነው የሚያስፈልጋል። ኢየሱስ ጌታ ኢየሱስ ጌታ በቃ ደስ ይላል ራሱ እና በቃ ከኛ ጋር ትሰራለህ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለምን ቤተክርስቲያን ቤስት ነገር ያስፈልጋታል። እኛም ያለነው ሰዎች ደግሞ ቤስታችንን ነው መስጠት ያለብን። ቤስት ለዛ ነው የእግዚአብሔርን ስራ በቸልታ የሚሰራ እርጉም ይሆናል። ሁለንተናችንን ነው ለቤተ ክርስቲያን መስጠት ያለ ሁለንተናችንን። በመክብብ ላይም ሲናገር ምን አለ? በጣም የሚገርመኝ ነገር መክብብ ምዕራፍ 9 ቁጥር 10 ላይ እንደዚህ ብሎ ይናገራል። በምትሄድበት በሲኦል አለ ስራና ሐሳብ እውቀትና ጥበብ አይገኙምና እጅ ለማድረግ የምታገኘውን ሁሉ እንደ ኃይልህ አድርጋል። ኦኬ፣ በሲኦል የሚለው እንዳያሰናክላችሁ በመቃብር ማለት ነው። ስትሞት እነዚህ ነገሮች የሉም ማለት ስራና ሐሳብ እውቀት ጥበብ አይገኙምና
እቺ ለማድረግ የምታገኘው መጀመሪያ ይሄን ነገር ሰራዋለሁ አልሰራውም ብለህ ወስን። እንደው ዝም ብለህ አትግባበት። ወስን፣ ሲጀመር ወስን። አረገዋለሁ አላረገው አላደለ ኢየሱስ። አንድ ሰው አለ ህንፃ ሊሰራ አስቦ ዋጋውን ካልተመነ አለ ጀምሮ መሰረቱን ብቻ ጥሎ ይተዋልና ሰዎች ሁሉ ሲያልፉ ሲያገኙ የእቅድ ማጣት ምሳሌ ትሆናለህ። እቅድ የሌለው ሰው እንደዚህ ነው። ለምን ካውንቲንግ ዘ ኮስቱ ምን ማድረግ አለበት? ካውንት ማድረግ አለበት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንደዚሁ ምን ማድረግ አለብን? ምንሰራውና ማንሰራውን ነገር መወሰን አለብን። አንዴ ግን እንሰራዋለን ካለን ግን በደንብ ነው መስራት ያለብን። በደንብ ኢየሱስ ጌታ ነው። ስታንዳርዱ ከፍ ማለት አለበት። ሁሉ ነገራችን በቤተ ክርስቲያን የምናደርገው ነገር ሁሉ ቤስት መሆን አለበት። ቤተ ክርስቲያን እንግዲህ ምሳሌ ስሰጣችሁ፣ ለምሳሌ መንግስት ለቤተ ክርስቲያን ላይሰንስ ሲሰጥ ፈቃድ ሲሰጥ የሚጠብቃቸው ነገሮች አሉ ከቤተ ክርስቲያን። ይሄን ማሟላት አለባችሁ፣ ይሄን ማሟላት አለባችሁ፣ ይሄን ማሟላት አለባችሁ የሚሉት ነገር አለ አይደለም? እሱን እንኳን እኛ ሞቲቫችን ሁሉ ነገራችን ንጹህ ስለሆነ በፍቅር የምንኖር ስለሆነ መንግስት ከሚፈልገው በላይ አድርገን ነው ማቅረብ ያለው። ለምን ኢየሱስ ምን አለ? አንድ ማይል አንድ ምዕራፍ ሂድ ብሎ ለሚያስገድድ አለ ሁለተኛ ጨምርለት አለ። ለምን? ውስጣችን ያለ ጸጋ አለ፣ የሚያስችል ኃይል አለ። ኤክሰለንት የሆነ ከፍ ያለ ይሄ እኮ በዓለም ላሉ ሰዎች የወጣ ህግ ነው። ይሄ አሁን ጠብቁ ምናምን የምንባለው ህግ ለዓለም ሰዎች የወጣ ሚኒመም ሪኳየርመንት። እኛ ከዛ በላይ ከፍ ብለን መገኘት አለብን። ለምን? ቤተክርስቲያን ስለ መጽሐፍ ቅዱስ ሲናገር የእግዚአብሔር ቤት ተራራ በተራሮች ላይ ከፍ ብሎ ይገኛል ብሎ መጽሐፍ ቅዱስ ስለ ኤክሰለንስ ይናገራል። ስለዚህ ዛሬ ልባችሁን የማነቃቃው እግዚአብሔር ኤክሰለንት የሆነ አገልግሎት ከእያንዳንዳችሁ ይጠብቃል። እግዚአብሔር ኤክሰለንሱ እንዳይወርድ ይፈልጋል። እግዚአብሔር ኤክሰለንሱ እንዳይወርድ ይፈልጋል። የአገልግሎት ጥራቱ እንዳይወርድ ይፈልጋል። በሁሉም አቅጣጫ ማለት ነው። በሁሉም አቅጣጫ የአገልግሎት ጥራቱ እንዳይወርድ ይጠይቃል። እንደነገርኳችሁ ስለ ቤተ ክርስቲያን መጽሐፍ ቅዱስ ሲናገር ምን ብሎ ነው የሚናገረው? የገሃነም ደጆች አይችሏትም ማለት ነው። የተሰጠን ደረጃ ኦቶሪቲው ኤክሰለንት የሆነ ኦቶሪቲ ነው። እንደገና የተሰጠን ሚሽን ደግሞ ኤክሰለንት የሆነ ሚሽን ነው። ምን አለ? አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲፈጽሙ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው፣ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ስለዛ ነው ኤክሰለንት የሆነ አገልግሎት ለእግዚአብሔር መስጠት ያለብን። እኛ የምንሰራው ስራ ኤክሰለንት የሆነ ስራ ነው። በዓለም ቶፕ ጆብ የሚባላል። አሁን ለምሳሌ እዚህ ሀገር ቶፕ ጆብ ምንድን ነው ብትሉ የጠቅላይ ሚኒስትሩ ስራ ነው ቶፕ ጆብ። እነሱ ሜቢ
በክፍያ ምናምን ሊሆን ይችላል ቶፕ ጆብ የሚሉት። ግን በሪል በመንፈሳዊ ዓለም ደግሞ ቶፕ ጆብ ምንድነው ብትሉ ለሰዎች መንፈሳዊ ህይወት መትጋት ነው። መጽሐፍ ቅዱስ ምን ብሎ ይናገራል መሰላችሁ? ዕብራውያን ምዕራፍ 13 ቁጥር 17 ላይ ለዋኖቻችሁ ታዘዙና ተገዙ፣ እነሱ ስሌትን እንዴት እንደሚሰጡ አድርገው ይህንኑ በደስታ እንጂ በሐዘን እንዳያደርጉ አለና ይህ የማይጠቅማችሁ ነበርና አለና ስለ ነፍሳችሁ ይተጋሉ። አገልግሎታችን ነፍስን የመንከባከብ አገልግሎት የፋይናንስ ሴክተር አይደለም፣ ፋይናንስ አይደለም፣ ወይ ደግሞ የሆነ ፕሮፐርቲ አይደለም፣ የሰዎችን ነፍስ ነው። ስለ ሰዎች ነፍስ ደግሞ መጽሐፍ ቅዱስ ሲናገር ምን ብሎ ይናገራል? ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ስለ ነፍሱ ቤዛ ሊሰጥ የሚችለው ነገር አለው። በዓለም ላይ ያለ ሀብት ሁሉ ቢሰበሰብ ልበላችሁ $100 ትሪሊየን ቢሆን $100 ትሪሊየን ለአንድ ነፍስ መሆን አይችልም። ያችሁ ምን ያህል ቶፕ ጆብ እንደሆነ በቃ እኛ የምንሰራው ስራ እኮ በቃ በአይምሮ ራሱ ኢማጂን ላይ ሊደረግ የማይችል ከፍተኛ ኤክሰለንት የሆነ አገልግሎት፣ ኤክሰለንት የሆነ ሚሽን የተሰጠ፣ ኤክሰለንት የሆነ ሚኒስትሪ ነው የተሰጠ። ስለዚህ ምን ማድረግ አለብን? ምንሰራውን እያንዳንዱን ነገር በኤክሰለንስ መስራት አለብን። እግዚአብሔር ያንን ነው የሚፈልገው። እውነት ነው፣ እንደ ሰው ልማድ እንመላለሳለን። ነገር ግን መጽሐፍ ቅዱስ ምን አለ? እንደ ሰው ልማድ ግን አንዋጋም። እንደ ሰው ልማድ እንመላለሳለን። እውነት ነው፣ እንደ ሰው ልማድ። ያ ማለት ሰው በሚሰራው አካሄድ እንሄዳለን። ነገር ግን ኤክሰለንት የሆነ አገልግሎትን እንድናገለግል እግዚአብሔር ይፈልጋል። ያንዳንዷን ነገር ምንሰራውን ከልባችን፣ እያንዳንዱ ምንሰራውን ነገር በራእይ፣ እያንዳንዱ ምንሰራውን ነገር በእቅድ እንድንሰራ፣ በትጋት እንድንሰራ፣ በታማኝነት እንድንሰራ ይፈልጋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለዛ ነው መጽሐፍ ቅዱስ ምን ብሎ ይናገራል? ሮሜ ምዕራፍ 6 ቁጥር 14 ላይ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና። ምን ማለት ነው? ሕጉን የሚያስንቅ ነገር ነው። በምድር ላይ ያለውን ሕግ ማንኛውም የመሪነት ሕግ የምን ሕግ የሚያስንቅ ነገር ይዘን መምጣት አለብን። ለምን? እግዚአብሔር ባካፕ የሚያደርገን እግዚአብሔር የላከን የእግዚአብሔር መልእክተኞች ነው። ስታንዳርዱን ሴት የምናደርገው እኛ ነን። ስታንዳርዱን ሴት ማንም በምድር ላይ ያለ ማንኛውም አስተማሪ፣ ማንኛውም ሕግ አውጪ ስታንዳርዱን ሴት ሊያደርግልን አይችልም። እኛንን ሴት የምናደርገው። ለዛ ነው የእግዚአብሔር ተራራ በተራሮች ሁሉ ላይ ከፍ ብላ ትታያለች ብሎ መጽሐፍ ቅዱስ የሚናገረው። ስለዛ ነው ገላትያ ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደነዚህ ያሉትን የሚከለክል ሕግ የለም ማለት ጽድት ያለ ነው አለ የእግዚአብሔር ነገር። ምንም የሚከለክል ነገር የለም ከዚህ ጋር የሚጋጭ ሕግን ሁሉ የሚያስከነዳ ነው። ሕግን ሁሉ አልፎ የሚሄድ ከፍ ያለ ነገር እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ በምድር ስንኖር የምንሄዳቸው ነገሮች አሉ። እቅድ ማቀድ አለብን፣ መከታተል አለብን፣ ብዙ ነገሮች ማድረግ አለብን።
ስለዛ ነው ሐዋርያ ጳውሎስ ስለ ቤተ ክርስቲያን አስተዳደር በተለይ ስለ ገንዘብን በተመለከተ የሚናገረውን ነገር ትንሽ ላንብብላችሁ። ገንዘብን በተመለከተ በአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 8 ጀምሮ እንዴት ገንዘብን ሃንድል ማድረግ እንዳለብን መጽሐፍ ቅዱስ ይናገራል። ኤክሰለንት የሆነን አገልግሎት ለማገልገል ምን ማድረግ እንዳለብን ይናገራል። ምክንያቱም እንደነገርኳችሁ በምድር ላይ የምንኖረው ኑሮ እንደ ሰው ልማድ ነው የምንመላለሰው። ገብቷችኋል? እንደ ሰው ልማድ በሰው ሲስተም በሰው በምድር ነን ያለ ነው። ለማንኛውም በምድር ነን ያለ ነው። ስለዚህ በምድር ላይ ሆነን ግን ኤክሰለንት የሆነ አገልግሎት እንዴት እንደምናገለግል መጽሐፍ ቅዱስ ይናገራል። ለምን ስናገለግል የሚያስፈልጉ ነገሮች አሉ። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 7 ጀምሮ ላንብብላችሁ። እንደዚህ ይላል፣ ከቶ በገዛ ገንዘቡ በወታደርነት የሚያገለግል ማን ነው? ወይስ ወይን ተክሎ ፍሬውን የማይበላ ማን ነው? ወይስ መንጋ እየጠበቀ ከመንጋው ወተት የማይጠጣ ማን ነው? ይህን በሰው ስልጣን ብቻ ላለውን ሕግስ ደግሞ ይህን አይልምን? የሚያበራየውን በሬ አፉን አትሰር ተብሎ በሙሴ ሕግ ተጽፏልና። እግዚአብሔር ስለ በሬዎች ይገደዋልን? ይህን የሚለው ፈጽሞ ስለኛ አይደለንም? የሚያርስ በተስፋ ሊያርስ የሚያበራይም እንዲካፈል በተስፋ ሊያበራይ ስለሚገባው በእውነት ስለኛ ተጽፏል። እኛ መንፈሳዊ ነገርን የዘራንላችሁ ከሆነን የእናንተን የሥጋዊ ነገር እኛ ብናጭድ ትልቅ ነውን? ሌሎች በእናንተ ላይ ይህንን መብት የሚካፈሉ ከሆኑ እኛማ ይልቁኑ እንዴት! ነገር ግን የክርስቶስ ወንጌል እንዳንከለክል በሁሉ እናታገሳለን እንጂ በዚህ መብት አልተጠቀምንም። በመቅደስ ነገር የሚያገለግሉ ከመቅደስ የሆነውን ነገር እንዲመገቡ፣ በመሠዊያው የሚጸኑ ከመሠዊያው እንዲካፈሉ አታውቁምን? እንዲሁም ደግሞ ወንጌልን የሚሰብኩ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል ብሎ ይናገራል። አንደኛው እንግዲህ ኤክሰለንስ የምናሳይበት መንገድ ምንድን ነው? የቤተ ክርስቲያንን ገቢ መከታተል ነው። ቤተ ክርስቲያን ወይም በቤተ ክርስቲያን የሚደረገው ነገር በማን ነው የሚከበር የሚደረገው? አለ በእኛው ነው አለ። ስለ ሰስቴኔቢሊቲ ፓስተር ዛክ ይናገር ነበር ባለፈው። ስለ ሰስቴኔቢሊቲ ሰስቴነብል መሆን አለበት። ማንኛውም ነገር ሰስቴነብል መሆን አለበት። ለምሳሌ ምን ማለት መሰላችሁ? አንድ ሴናሪዮ ልስጣችሁ። አንድ ዘማሪ አለ ልበላችሁ። ይዘምራል፣ ውስጡ ዝማሬ ነው ያለው። ከሙዚቀኞች ጋር በቃ ሲዘምር ሲለማመድ ምን ሲል ነው የሚኖረው። ነገር ግን ያ የሚሰራው መንፈሳዊ ነገር ገንዘብ የማያመጣና ያን ሰው ሰስቴን የሚያደርገው በምድር ላይ አትሊስት የሚኖርበትን ነገር ከበር የማያደርግለት ከሆነ አገልግሎቱ ሰስቴነብል ይሆናል? ይቀጥላል? አይቀጥልም። እውነት ነው፣ መንፈሳዊ ነው፣ እውነት ነው፣ ታማኝ ነው፣ እውነት ነው፣ ትጉ ነው፣ ሁሉ ነገር አለው። ግን ሰስቴነብል አይሆን፣ ቀጣይነት አይኖረው። ገብቷችኋል? ቀጣይነት አይኖረው። ኦኬ፣ በሌላ ምሳሌ ደግሞ ልንገራችሁ። ስለዚህ ይሄ ሰው ምን ያስፈልገዋል ብትሉ፣ ማኔጀር ያስፈልገዋል። ቢዝነስ አስፔክት ያስፈልገዋል። ቢዝነስ አስፔክት፣ ቢዝነስ ገንዘብ እንዴት እንደሚመጣ የሚያማክረው ሰው ስለ ገንዘብ የሚሰራለት። ኦኬ፣ ወጣ ብዬ ልንገራችሁ። ለምሳሌ
አንድ ሰዓሊ ነው ልበላችሁ፣ አንድ ሰዓሊ ነው። በቃ ፓሽኑ ምንድነው? መሳል 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 መሳል። ጠዋት ስታገኙት እየሳለ ነው፣ ከሰዓት ስታገኙት እየሳለ ነው፣ ማታ ስታገኙት እየሳለ ነው። ጥሩ ነው አይደል? መሳል በጣም ጥሩ 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 ስዕሎች ያመጣል። ግን እየሳለ እንዲቀጥል ምን ያስፈልገዋል? ቢዝነስ አስፔክቱን የሚመክረው ሰው ያስፈልጋል። ይሄ ስዕል ገንዘብ ማምጣት አለበት፣ አንተን ማኖር አለበት ብሎ የሚመክረው ሰው ያስፈልጋል። ይሄን እምላችሁ እንግዲህ ምክንያት ስላለኝ። ስለዚህ አንድ ሰው ይመጣና ለምን ማኔጀር አትቀጥርም? ማኔጀር ማለት ስዕልን ፕሮሞት የሚያደርግልህ የሚያስተዋውቅልህ፣ የስዕል ኤግዚቢሽኖች የሚከፍትልህ፣ ከሰዎች ጋር ከስፖንሰሮች ጋር የሚነጋገርልህ ምን ያስፈልጋል? ማኔጀር ያስፈልጋል። አንተ ክህሎቱ አለህ፣ ስዕል መሳል ነው የምታውቀው፣ ግን የቢዝነስ አስፔክቱ ሰስተነብል እንዲሆን በቀጣይነት እንዲቀጥል ምን ያስፈልጋል? ሰው ያስፈልጋል። አማካሪ፣ የቢዝነስ አማካሪ፣ ቢዝነስ አስፔክት ፕሮሞተር ያስፈልጋል። ማኔጀር ያስፈልጋል ይባላል። ማኔጀር ከሌለውስ ይቀጥላል? አይቀጥልም። ለምን? ጥሩ ነው እኮ መሳል ታለንቱ ነው፣ ግን አይቀጥልም። ሌላ ደግሞ ምሳሌ ልንገራችሁ። አንድ ጊዜ ምን ሆነ መሰላችሁ? ሳውዝ አፍሪካ እያለን ኢትዮጵያ ውስጥ ህፃናት ተራቡ ተባለና ከሳውዝ አፍሪካ ህዝብ በተለይ ከቤተ ክርስቲያን ገንዘብ ተሰበሰበና ሰዎች ተወክለው ተላኩ እና ገንዘብ ተሰጥቷቸው ተላኩና እነሱ የመሰላቸው ምንድነው ልክ ሲሄዱ ቴንክ ዩ ቬሪ ማች ተብሎ ፈርሞ የሚቀበሏቸው መስሏቸው ነበር። እንደዛ ግን አላ ኮንትራት ገቡ። ኮንትራቱ ምንድነው? ይሄ የተቀበልናችሁን ገንዘብ ይሄን ያህል ፐርሰንቱን ለአስተዳደር፣ ይሄን ያህል ፐርሰንቱን ለህፃናቱ እንሰጣለን ብለው ኮንትራት አስፈርሟቸው። ለምን? ያ ለትርፍ ያልተቋቋመ ድርጅት ገቢው ምንድን ነው ብትሉ ለእርዳታ የሚሰበሰበው ገንዘብ ነው። አድሚኒስትሬሽን ወጪ አለበት። የሚመጣው ለቻሪቲ ብላችሁ የምትሰጡት ነገር ሁሉ ቀጥታ ወደ እንትን አይ ባለፈው አንዴ ሰማ ነበር ስለ ጆይስ ማየር ሚኒስትሪ ጆይስ ማየር ስትናገር ምን አለች? ከምትሰጡት ለእርዳታ ከምትሰጡት እንግዲህ ጆይስ ማየር በጣም ብዙ ሰዎችን ትረዳለች። የእርዳታ ድርጅት አላት እና ውሃ ያወጣሉ፣ የተራቡ ይመግባሉ፣ በጣም ብዙ ነገር ያደርጋሉ። እና ምን ብላ ተናገረች? ምናረጋግጥላችሁ ከምትሰጡት ገንዘብ ከ11% በላይ ለአስተዳደር ወጪ አናረግም ብላ ተናገረች። ምን ማለት ነው? እያንዳንዱ የምትሰጡት 100 ፓውንድ 11 ፓውንድ ዳይሬክትሊ ለምንም የማይሄድ ነው፣ ለተረጂ የማይሄድ ነው። ለምንድን ነው? አስተዳደር ያስፈልጋል። ሰስተነብል መሆን አለበት። ያ ካምፓኒ መቆየት አለበት፣ ቢሮ መክፈት አለበት፣ ሰዎችን ገንዘብ መክፈል አለበት። ምንም የእርዳታ ድርጅት ቢሆን ሰስተነብል መሆን አለበት። ምንም ለትርፍ ያልተቋቋመ ድርጅት ቢሆን ቀጣይነት ሊኖረው ያስፈልጋል። ወደ ቸርች ልምጣላችሁ። አሁንም የምላችሁ ነገር ምንድን ነው? ወደ ቸርች ስትመጡ አንድ ፓስተር ሊኖር ይችላል። ያገለግላል፣ ይሰብካል፣ ምን ይላል። ግን ህዝቡን ገንዘብ አንቱ ካላለ ይቀጥላል? አይቀጥልም። እንደው ልናመናፍሰው እንችላለን። ሐዋርያ ጳውሎስ ምንድን ነው ያለው? በገዛ ገንዘቡ ወታደርነት የሚያገለግል ሰው የለም።
አንዳንድ ሰዎች ደግሞ ይላሉ እንደው ቸርች እኮ ካምፓኒ መክፈት አለባት፣ ሪል ስቴት ሊኖራት ይገባል ምናምን። ኦኬ ከተቻለ ጥሩ ነው። በጣም ከባድ ነው፣ በጣም ከባድ ነው። ምክንያቱም ሌላ ቢዝነስ ውስጥ በገባች ቁጥር ይሄ ለጸሎትና ለቃል እንተጋለን የሚለውን ያከብደዋል። ግን ጥርት ብሎ የተጻፈው ነገር ምንድን ነው? ሰስቴኔቢሊቲው ሰው ወንጌልን የሚሰራ በወንጌል ይኑር ብሏል። ስለዚህ ሲቀበል በኮንፊደንስ የማይቀበል ፓስተር ሲሰጥ ብቻ ደስ የሚለው። አንዳንድ ሰው ሲሰጥ ብቻ ነው አይደል ደስ የሚለው። ይኸውላችሁ በዚህ አጋጣሚ ልንገራችሁ፣ ስትሰጡ ደስ እንደሚላችሁ ስትቀበሉ ደስ መሰኘት አለ። ምክንያቱም መስጠትና መቀበል ያለ ነው። ስትሰጡ ብቻ ደስ የሚላችሁ ከሆነ የሆነ ችግር አለ። ስትቀበሉ ደስ ሊላችሁ ይገባል። አንዴ ምን ሲል ሰማሁ፣ አንድ የቸርች መሪ ያው በቸርች ውስጥ አውቃላችሁ መስጠት 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 ሲባል አቢዩዝ የተደረገ ነገር አለና ይበሉታል ይላሉ አለ እና ልንበላው እኮ ነው አለ። ኢየሱስ ጌታ ነው። ለምን ጥርት ያለ ምን ተብሏል? ወንጌልን የሚሰራ በወንጌል ይኑር። የኛ እኮ አይምሮ አይደለም እንደዚህ ኖ፣ ወንጌልን የሚሰራ በወንጌል ይኑር። ቤተክርስቲያን የምትንቀሳቀሰው በምንድን ነው አለ? በሚሰጡ ሰዎች ነው። በራሷ መመን ነው ያንን ያዘጋጀው፣ በራሷ ሰዎች ነው። ስለዚህ እንደ ቤተክርስቲያን ኤክሰለንሱን መጠበቅ ካለብን ምን ማድረግ አለብን? ስጡ ማለት መፍራት የለብን። እውነተኛ ህዝቡ ሲሰጥ እንደሚባረክ የሚያምን ፓስተር ስጡ ይላል። እንደሚባረክ የማያምን ፓስተር ነው ስጡ ማለት ነው። ስጡ አይደለም፣ በቃ ስቅጥጥ ይለዋል። ስጡ ሲል ይጎልባቸዋል ብሎ ነው የሚያስበው። ራሱ ማያምንም እኮ ስጡ ይሰጣቸዋል የሚለውን ራሱ አያምንም። በቃ አይ እኛ ብቻ እንሰጣቸዋለን እንጂ እኛ ብቻ መንፈሳዊ ነገር እንዘራላቸዋለን እንጂ ከእናንተ ስጋዊ ነገር አናጭንም። ሐዋርያ ጳውሎስ ግን ምን አለ? እንዴ ቁም ነገር አደረጋችሁት እንዴ አለ። መንፈሳዊ ነገር ስንዘራላችሁ ስጋዊ ነገር ማጨዳችን እኮ ብርቅ አይደለም አለ። እውነት መንፈሳዊ ነገር እንደሚዘራላችሁ ካወቃችሁ ስጋዊ ነገርን ደስ ብሏችሁ ነው የምትሰጡት። እውነት ካወቃችሁ እውነት መንፈሳዊ ነገር እንደሚዘራላችሁ ታውቃላችሁ ወይ ነው። እንደውም ጥያቄው ምንድነው? መንፈሳዊ ነገር እየተቀበላችሁ እንደሆነ ታውቃላችሁ ወይ? ህይወታችሁ እየተለወጠ እንደሆነ ታውቃላችሁ ወይ? እውነት ካወቃችሁና ከተረዳችሁ ስጋዊ ነገራችሁን ለመስጠት ወደ ኋላችሁ። ኦኬ ሰዎች መስጠት አለባቸው። ለቤተ ክርስቲያን ሰስተነብል መሆን ካለበት መስጠት አለባቸው። ሰዎች እንዲሰጡ ማስተማር አለብን። ሰዎች ስጡ። እኛ የምንኖረው በእናንተ መስጠት ነው። ቤተ ክርስቲያን ወንጌል የምትሰራው በእናንተ መስጠት ነው ማለት አለብን። አንደኛው ኤክሰለንሱ ይሄ ነው። ይኸውላችሁ እውነት ነው። በዓለም ላይ ሰዎች ቤተ ክርስቲያንን እንደ ጥቅም ማግኛ እንደሚቆጥሩ ሰዎች አሉ። እና ምን ይጠበስ ታዲያ? እነሱ ከቆጠሩ የእግዚአብሔር ቃል ስለነሱ ይለወጥ አይለወጥም። ወጣቸው ኮንፊደንሳችንን የሚመታው ሌሎች ስጡ እያሉ ይበሉታል። አክቹዋሊ እኛም ልንበላው ነው፣ ግን እግዚአብሔር በመጽሐፍ ቅዱስ ስለጠቀሰ ብሉ ስላለ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መንፈሳዊ ነገር ስለምንዘራ ነው።
መንፈሳዊ ነገር ሳይዘሩ እያጭበረበሩ የሚበሉት እነሱ እንግዲህ ይጠየቃሉ። ከዚህ ጎራ የሚካተት አይደለም። ኖ እሱ ብቻ አይደለም። ሰዎች ደግሞ የሚሰጡትን ገንዘብ የሚሰጡት ምን ሲሆን ነው ስትሉ ኤክሰለንስ ሲያዩ ነው። ኤክሰለንስ ሲያዩ የሚሰጡት ገንዘብ በትክክል እንደተያዘ ሲያዩ ሰዎች መስጠት ይጀምራሉ። ሰዎች የሚሰጡት ገንዘብ በትክክል እንደተያዘ እግዚአብሔር ሲያይ ሰዎችን ያስነሳል። ገብቷቸዋል? ሰዎች የሚሰጡት ገንዘብ ቤተክርስቲያን በእምነት ስታወጣ ሲያይ እግዚአብሔር ሰዎችን ያስነሳል። ቤተክርስቲያን እኮ እንደማናችን ምንነች እኮ ቤተክርስቲያን ለግለሰብ ነች። ግለሰብ ለምሳሌ በእምነት ነው አይደል የምናረገው። አንዳንዴ ኖሮን አይደለም አይደል አንዳንድ ነገር የምናረገው በእምነት ነው። the right thing to do ማድረግ ያለብን ነው ብለን ስለምናምን ነው አይደል የምናረገው። እንደዛው በቤተክርስቲያን ደረጃ ደግሞ ቤተክርስቲያን ሰጪ መሆን አለባት። ምትሰበስብ ብቻ ሳይሆን ምትሰጥ፣ በእምነት ምትሰጥ፣ ለሌሎቹ ምሳሌ ምትሆን መሆን አለባት። በቃ the right thing to do ትሰጣለች፣ ሰጪ መሆን አለባት። ያ የእግዚአብሔር ፍሎ እንዲቀጥል ያደርገዋል። እሱ ብቻ አይደለም፣ በትክክል ደግሞ ማኔጅ ማድረግ አለባት ቤተክርስቲያን። ገንዘቧን በትክክል ማኔጅ ማድረግ አለባት። ኤክሰለንስ ያስፈልጋታል። እውነት ነው። በዓለም ላይ ያለ ህግ አለ፣ የፋይናንሻል ህግ አለ። ከዛም የተሻለ ኤክሰለንስ ያስፈልጋታል ለማለት ነው። እንደው ሲምፕል ላስረዳችሁ። ለምሳሌ ቤተክርስቲያን ገንዘብ ሲሰበሰብ፣ በቤተክርስቲያን በጉባኤ ገንዘብ ሲሰበሰብ በሁለት ወይ በሶስት ሰዎች ነው መቆጠር ያለበት። ኤክሰለንሱ ማየት ሰዎች ማየት ይፈልጋሉ። ኦኬ አንድ ሰው ኪሱ እንደማይከተው ማየት ይፈልጋሉ። ኦኬ በመተማመን ነው ምናምን ልንል እንችላለን። ኦኬ መተማመኑ ጥሩ ነው፣ ግን አሰራር ነው። ይሄ አሰራር እኔ እናንተን ስላላመንኩ አይደለም፣ እናንተ እኔን ስላላመናችሁ አይደለም። አሰራር ነው። በሁለት ወይ በሶስት ቆጣሪ መቆጠር አለበት። ይሄ እንግዲህ ሚኒመሙ የመንግስት ፋይናንሻል እንትን ነው፣ ሪኳየርመንት ነው ሚኒመሙ። ያንን ማሟላት አለበት። ከዛስ በኋላ ያ ደግሞ የተሰበሰበው ወደ ባንክ መግባት አለበት። ባንክ ሳይገባ መውጣት የለበትም። ኦኬ ሌላው ከዛ ደግሞ ከባንክ ደግሞ ሲወጣ በሁለት ወይ በሶስት ፈራሚዎች መውጣት አለበት። ይሄ የመንግስት ሬጉሌሽን ነው። ቢያንስ በሁለት ወይ በሶስት ፈራሚዎች። ለምን አንድ ሰው እንደፈለገ ገንዘቡን አያወጣም ማለት ነው። ገብታችኋል? ስለዚህ አድሚኒስትሬሽናችን ሲስተካከል እሱ ብቻ አይደለም፣ ደግሞ ያወጣነው ገንዘብ ደግሞ ደረሰኝ መኖር አለበት። ገንዘብ ከተቀበልን በኋላ የቤተ ክርስቲያን ከሆነ ደረሰኝ ይዘን ይሄው ብለን ማወራረድ የሚባል አለ ኢትዮጵያ እና መስሪያ ቤቱ ሲሰሩ ማወራረድ ይባላል። ገንዘብ ተቀበላችሁ ዶክሜንት ይዛችሁ ካልመጣችሁ ገንዘቡን እንደበላችሁት ነው የሚቆጠረው። ስለዚህ ማወራረድ ይባላል። የፈለገ ገንዘብ ሊሆን ይችላል። ወርቅ የመሰለ ምክንያት ላይ አውጥታችሁት ሊሆን ይችላል። ካልተወራረደ በስተቀር ያወጣችሁት የተቀበላችሁት ገንዘብ በደረሰኝ ይሄው ዝርዝሩን ጽፋችሁ ይሄው ብላችሁ እስካላስረከባችሁ ድረስ እናንተ ኪስ ውስጥ እንዳለ ነው የሚቆጠረው። በህጉ ነው ምላችሁ፣ በአሰራር ነው ምላችሁ። እቃ እኮ ገዝታችሁ አምጥታችሁ ሊሆን ይችላል። ፊት ለፊት አስቀምጣችሁት ሊሆን ይችላል። ለምሳሌ ፑልፒት ገዝታችሁ አስቀምጣችሁት ሊሆን ይችላል። በአሰራር ግን ያንን ገንዘብ እንደበላችሁት ነው የሚቆጠረው።
ለምን? የሂሳብ አሰራር ፋይናንሻል ኢንተለጀንስ ነው። በፋይናንስ አሰራር መሰረት እነዚህ ሁኔታዎች መሟላት አለባቸው። ይሄ እንግዲህ ሚኒመሙ ሪኳየርመንት ነው። ስለዚህ በእግዚአብሔር ዘንድ ገንዘባችሁን በደንብ በያዛችሁ ቁጥር፣ አድሚኒስተር ባረጋችሁ ቁጥር እግዚአብሔር ገንዘብ እያመጣ ይሄዳል። አገልግሎትም እየሰፋ ይሄዳል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ነው ከልባችን የእግዚአብሔርን ነገር መስራት ያለብን። ከልባችን በቃ በሁሉ ነገር ኤክሰለንስ ማሳየት ይገባል። በሁሉ ነገር ኤክሰለንስን አሳያለሁ። በጢሞቴዎስ ሲናገር በሁሉ ነገር አለ በቃ የህይወት ጥራትን አሳይ ብሎ ሐዋርያው ጳውሎስ ለጢሞቴዎስ ይመክረዋል። በሁሉ ነገር አሳያለሁ። ለምን? የተቀበልነው ኤክሰለንት ህይወት ስለሆነ። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ሊናገረን የፈለገው ምንድነው? በኤክሰለንስ ስራን መስራት አለብን። ከማንኛውም ያላነሰ እንደውም የበለጠ ኤክሰለንት በሆነ ሁኔታ እያንዳንዷ ምንሰራት ስራ፣ እያንዳንዷ ምንሰራት አክቲቪቲ በቤተ ክርስቲያን ውስጥ ከሆነ ለቤተ ክርስቲያን ከሆነ በመስሪያ ቤታችሁ ከምታሳዩት ኤክሰለንስ ያነሰ እግዚአብሔር አይቀበለው። የተሻለ ኤክሰለንስ ነው። አስባችሁበት፣ አቅዳችሁ፣ በደንብ አሰላስላችሁ ልባችሁን በመንገዳችሁ ላይ አድርጓል አይደል? አስተውሉ። ስታስተውሉ ነው እግዚአብሔርን ነገር ስታስተውሉ፣ በቸልታ መሆን የለም፣ በማስተዋል በኤክሰለንስ የእግዚአብሔርን ስራ መስራት አለባችሁ። ምሰሩትን እያንዳንዱ ነገር በኤክሰለንስ መስራት አለባችሁ። ለምን? የምናገለግለው ታላቅ አምላክ ነው፣ ንጉሥ ነው፣ ኢየሱስ ጌታ ነው። ይሄን ደግሞ የሚላችሁ ለምንድን ነው? እናንተ ውስጥ ጸጋ ስላለ ነው። ትልቅ ጸጋ አለ። የሌላችሁን አይደለም እየፈለገ ያለው እግዚአብሔር። የጠራችሁ ለኤክሰለንስ ነው። ለቅዱሳን እንደሚገባ ብሎ ይናገር። ስታንዳርዱን ከፍ ሲያደርገው እኮ ነው። ለእግዚአብሔር ልጆች እንደሚገባ፣ ለንጉሥ ካህናት እንደሚገባ አይነት አገልግሎት እንድናገለግል እግዚአብሔር ይፈልጋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስቲ እንጸልያለን በእግዚአብሔር ፊት። እግዚአብሔር ተናግሮኛል ብላችሁ ካሰባችሁ እስቲ ንገሩት። ለእግዚአብሔር ተናገሩ እስቲ። እግዚአብሔር ሆይ ነገርን ሁሉ በብልጫ ማድረግ እፈልጋለሁ። እንዲጎል አልፈልግም፣ እንዲያንስ አልፈልግም። ስታንዳርዱ ባር እንዲያልፍ አልፈልግም በሉት። እግዚአብሔር የተናገረው ከእናንተ ውሳኔ ፈልጎ ነው። በውሳኔያችሁ ተጠቅሞ እግዚአብሔር ጸጋን ያበዛላችኋል። ኤክሰለንስ ያስፈልገኛል እያለ ነው እግዚአብሔር ኤክሰለንስን ፈልጓል። ከዚህ አገልግሎት ኤክሰለንስን ፈልጓል። ከእያንዳንዳችሁ ኤክሰለንስን ፈልጓል። ከእያንዳንዳችሁ አገልግሎት ኤክሰለንስን ፈልጓል። እግዚአብሔር ወይ በኤክሰለንስ አገለግልሃለሁ። ወጪው ከእግዚአብሔር ነው። አይዟችሁ፣ አትፍሩ። በኤክሰለንስ አገለግልሃለሁ፣ ከልቤ አገለግልሃለሁ። ስለ ሕይወታችን እንኳን ሲናገር መጽሐፍ ቅዱስ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ ውደድ። nothing less than perfection። የህይወት ብልጫ ያስፈልጋል። የአገልግሎት ብልጫ ያስፈልጋል። የአገልግሎት ጥራት ያስፈልጋል። ኢየሱስ ደግሞ ምን አለ? ሰላም የሚለዋችሁን ብቻ ሰላም ብትሉ ምን ብልጫ አላችኋል? ምንድን ነው? ምን ብልጫ አላችኋል? ምን ኤክሰለንስ አለ?
ምን የህይወት ጥራት አለው? ተራ ነው በቃ እንደ ሌሎቹ እንደማንኛው you are one of them። ስለዚህ አለ የሰማይ አባታችሁ ፍጹም እንደሆነ ፍጹማን ሁኑ። ኤክሰለንስ የአገልግሎት ኤክሰለንስ ያስፈልጋል። የአገልግሎት ኤክሰለንስ ያስፈልጋል። ከልባችን ነው መስራት ያለ ከልባችን። ይሄ ጌታ ይገባዋል። ይሄ ጌታ he deserves our best። ቤስት የሆነውን ነገራችን ይገባዋል። ቤስት የሆነ አገልግሎታችን ይገባዋል። ቤስት የሆነ ነገራችን ይገባዋል። ቤስት የሆነ ነገር ይገባዋል ማለት አለባት። ቤስት የሆነ ነገራችሁ ይገባዋል። እግዚአብሔር ቤስት ነገር ነው የሰጠው። በክርስቶስ ኢየሱስ ቤስት የሆነ መስዋዕት ነው የሰጠው። አንድያ ልጁን ነው የሰጠው። እግዚአብሔር ቤስት የሆነ ይገባዋል። ከቤስት ያነሳ አይገባም። ቤስት የሆነ ነገር ይገባዋል። መኖራችንም መዋል ማደር